እና ባጭሩ ምን ወሰንሽ? ባጭሩ ያው አርበኞች ግንቦት ሰባትን ለመቀላቀልና ተቀላቀልሽ ወይስ መንገድ ላይ ነሽ? ወሰንኩኝ፣ ተቀላቅያለሁ። ተቀላቅለሻል? አርበኞች ግንቦት ሰባትን መቀላቀሏን አስታወቀች። ኢትዮጵያ ውስጥ እስካሁን በመጣንበት መንገድ መቀጠሉ እንደማያዋጣ የተገነዘብኩት በእስር ቤት በነበርኩባቸው የመጨረሻ 2 ዓመታት ነበር ያለችው ሪዮት አለሙ መብታችንን ላፈኑት ተመጣጣኝ አጸፋ ያስፈልጋቸዋል ስትል ተደምጣለች። ከእንግዲህ ጽፌ መታሰር አልፈልግም ስትል ማከላለች። አምና በጥር ወር በአንድነት ፓርቲ ጽፈት ቤት የልደት በዓሏ ሲከበር ከእስር ቤት በላከችው ጽሁፍ የመጣንበትን መንገድ እንፈትሽ፣ በተመሳሳይ መንገድ መጓዝ የለብንም ማለቷን አስታውሳ ከእስር ቤት መልስ በቃሏ መሰረት ያገኘችውን አርበኞች ግንቦት ሰባትን ለመቀላቀል መወሰኗን አስታውቃለች። አርበኞች ግንቦት ሰባት ሁሉንም ኢትዮጵያዊ የሚወክል ህብረ ብሔር የፖለቲካ ንቅናቄ በመሆኑ ይህንን ኃይል ለመቀላቀል ወስኜ በይፋ ተቀላቅያለሁ ስትል ለኢሳት በሰጠችው ቃለ ምልልስ ገልጻለች። በተለይ ከ2 ዓመት ወደዚህ ያለውን ኦሬዲ ወስኜ ነው የኖርኩት ስኖርና ምን አይነት ውሳኔ ነው? ኦኬ በኔ ለክሎን ይችላል ግን በኔ ግምገማ እና የሚመስለኝም አጠቃላይ ሁኔታውን ከማየት ምንድነው ልታደርግ የምትችለው ነገር እላለሁ። ምንድነው ያው ሀገር ቤት ውስጥ ላደርግ የምችለው ነገር ጽሁፍ እንደጻፍኩኝ ታሰራለሁ። ከዛ በቃ አለቀ። የሆነ ነገር ማድረግ አለብኝ። ስርዓቱን ለመለወጥ ከፈለኩኝ የሆነ የተሻለ ማዋጣት አለብኝ። እንትኑም በተቻለ መጠን ተመጣጣኝ መሆን አለበት መስዋዕትነቱም። ስለዚህ ያንን ሳስብ ጽፌ እዛ ሀገር ውስጥ ሆኜ ጽፌ ብቻ ለመታሰር ፈቃደኛ አይደለሁም። ማይመጣጣን ነገር ነው። ምን አደርጋለሁ ለለውጡ ምን አመጣለሁ ብዬ ሳስብ ከዚህ የተሻለ ነገር ማድረግ እችላለሁ ብዬ ስለማስብ ማለት ነው። እንደገና ደግሞ አይቻልም። በእኔ ግምገማ የሚቻል ነገር አይደለም። እንዳየው እንደፈለጉ ፓርቲ ማፍረስ ይችላሉ። በፈለጉ ሰዓት ጋዜጣ መዝጋት ይችላሉ። እንደው የፓርቲ አመራር ወይ ሆነ አባል አስረው ብቻ እንትን ቢሉ ይሻላል እኮ ሌላው ይቀጥላል። ግን ፓርቲ መዝጋትም ቀላል ነው። ጋዜጣ መዝጋትም ቀላል ነው። ጋዜጠኛን ማሰር ብቻ ሳይሆን ምንም የምታየው ነገር በሙሉ ትንንሽ አሁን እኮ ፌስቡክ ላይ መጻፍ ራሱ እያሳሰረ ነው ያለው። ኮሜዲያን ሆነ መቀለድ አሁን እያየዋል። ስለዚህ ምን ማድረግ እችላለሁ? ምንም ማድረግ አልችልም። ይሄንን ግን ስወስን እንዳልኩ እስር ቤት ሆኜ ነው የወሰንኩት። የጽሁፉ ማሳያ ስለሚሆን ማለት ነው። ወጥቼ የሚያየሁት ነገር በቃ እስር ቤት ሆኜ የወሰንኩት ውሳኔ ልክ ነው። ምንም መስራት አልችልም ብዬ ስላሰብኩኝ ወጥቼ በርግጥ ዝም አላልኩም። ኢንተርቪው ሲደረግ ያው ኢሳትም ሌሎች ሚዲያዎች ሲደውሉ እዛው አገር ቤት ሆኜ ኢንተርቪው ሰጣለሁ። ጽሁፍም የዩቲዩብ ሚዲያ ላይ ሁለት ጽሁፎች ምናምን እንደዚህ ጽፌያለሁ። እዛም ላይ አቋሜን ለማሳየት ሞክሬያለሁ። ምኞትና ተግባር ምንና ምን ናቸው የሚለው ተታርቋል መሰለኝ። እዛው ሆኜ እንደተፈታ የጻፍኩት ነው። መስከረም ላይ የጻፍኩት ነውና የሆነ ከፍርሃት አዙሪት መውጣት አለብን። ተግባራዊ የሆነ የሚታይ ነገር መውሰድ አለብን። የሆነ አክሽን የሚባል ነገር ስለተመኘ ወይም ደግሞ ስለፈለክ ብቻ የሚሆን ነገር አይደለም። ፍርሃትን ለማጥፋት ምናምን እንደዚህ ዝርዝር ነገሮች የጻፍኩበት ነገር ነውና እነሱን መጠቅስልህ ምንድነው ወደ ሀገር ቤት መመለስ እቅድ አይኖረኝም። ምክንያቱም እዛ ሄጄ ምንም ልሰራ እንደማልችል ቃሊቲ እንደሆነ የሚሄደው አውቃለሁ። ስለዚህ ለትግሉ የሆነ ነገር ማዋጣት አለብኝ። መኖር ከሆነም መሆን ያለበት ነገር ሁሉ የሆነ ነገር አዋጥቼ መሆን አለበት ብዬ አምናለሁ። ስለዚህ ወሰንኩት እዛም ሆኜ እስር ቤት ሆኜ ነው ይሄንን ትግል እቀላቀላለሁ። የአርበኞች ግንቦት ሰባትን ማለት ነው። ሰላማዊ መንገድ አይቻልም ብለሽ ተበደምሽ? አዎ። ምክንያቱም ምን አለ ምን ቀዳዳ አለ? ምንም የለም። በፊት እኛ ስንታሰር የነበረው እንኳን የለም። ምንም ነገር የለም ማለት ነው። እና ባጭሩ ምን ወሰንሽ? ባጭሩ ያው አርበኞች ግንቦት ሰባትን ለመቀላቀልና ተቀላቀልሽ ወይስ መንገድ ላይ ነሽ? ወሰንኩኝ፣ ተቀላቅያለሁ። ተቀላቅለሻል?